እንደሚበሏቸው ያው የወንድማችን የእንደርታው ልጅ መጥቶ በመረጃ ራሱ የቲፒኤልኤፍ አባል የሆነ ሰው ወለጋንና አማራን ጎንደርን ነው የምናጠፋው ብለዋል። አዎ ይሄ እኛ ፈልስመ የምናወራው ስላይደለ ልጁ ኤምጂ ወንድማችን የእንደርታው ልጅ መጥቶ በመረጃ አስረድቶናል። ወለጋ ፎከስ የተደረገው ማዕድኑ ነው። በጣም ፈታይል መሬት አለው፣ ምርጥ መሬት ነው። ያንን ይቋምጣል። ድንጋይ ስር እንደ እንሽላሊት የተፈጠረው ለዚህ ነው ኢትዮጵያ ውስጥ ገብቶ እያባላ እሱ አስታራቂ እየመሰለ በቃ ይሄ እኮ የቀኝ ገዢዎች ነው፣ አንተ ከሱ ትበልጣለህ እያለ እርስ በራስ እያባላ እሱ አስታራቂ ሆኖ ይመጣል። ይሄንን ሲስተም ነው የሚጠቀሙት ቀኝ ገዢዎች ስለሆኑ የቀኝ ገዢን ሲስተም ነው የሚጠቀሙብን። ስለዚህ እነኚህን የከሰሩ የፖለቲካ ጋለሞታዎች የገቡበት ገብቶ በያሉበት ማሸማቀቅ ማሳደድ አለብን። አማራም ኦሮሞም ብትሆን ስልጣኑን የሀገሪቱን ስልጣን የተማረ ፕሮግረሲቭ የሆነ ወጣት ነው መያዝ ያለበት። እነኚህ የከሰሩ ሽማግሌዎች 50 ዓመት ነበሩ፣ አሁንም አሉ፣ እየመጡ ተደራጅተው አሁንም ህዝባዊ አመፅ አስነስተው አሁንም ወጣቱን አርደው አሁንም ወጣቱን ደም አፍስሰው ስልጣኑን ለመያዝ እየመጡ ነው። ያንን ነው ዘመነ ካሴ የሚሰራው። እሱ ራሱ ምንድን ነው ያለው? አብይ ማን ነው በትንግርቱ ገብረ ጻዲቅ በኩል ምንድን ነው ያለው? አብይን ከተማ እንገናኝ ብሎታል። ልብ በሉ። መሳሪያ ይዤ ገብቻለሁ ብሎ የትጥቅ ትግል አርጌያለሁ ብሎ የአማራን ክልል ካወደመ በኋላ አማራን ከተበቀለው በኋላ አሁን ደግሞ የሚደበቅበት የኢሳያስ አፈወርቂ ሱሪ ውስጥ ተደብቆ ከዛ ሆኖ አብይ አህመድ ከተማ እንገናኝ ያለው ከተማ ውስጥ ያዘጋጇቸው ሴሎች ስላሉ ነው። ብጥብጥ ለማንሳት ነው። ምክንያቱም አስገብተዋል። ብዙ የታጠቀ ኃይል አለ። ያንን አስገብተው የዋው ህዝብ አቅም ተማሯል። በቤት ውድነት የቤት ክራይ ተወዶበታል። ይህን ሁሉ እኮ ያደረጉት እነሱ ናቸው። ከኤርትራ እኮ 2.5 ሚሊዮን ኤርትራዊ ነው ኢትዮጵያ ውስጥ ገብቶ የሚኖረው። የቤት ክራይ ቢወደድ ምን ይደንቃል? የኢትዮጵያ ህዝብ ወደብ ዘግቶ ኢኮኖሚው ብሩን እኮ ዶላሩ የሚመነዝሩት እነሱ ናቸው። ኢኮኖሚው በእነሱ እጅ ነው። ኑሮ ቢወደድ ምን ይደንቃል? የኢትዮጵያ ህዝብ ራስህ መቆም ያልቻልክ ወደብ ተዘግቶብህ 2 ቢሊዮን ዶላር እየከፈልክ የምትጠቀም ወደቡን የዘጉት መጥተው እኮ እየተቃረጡ ነው። ከአንተ በልጠው እነሱ ፕሪቪሌጅ ሆኖ እኮ ኢትዮጵያን እየተንፈላሰሱባት ነው። ኢትዮጵያ ቀኝ ገዛችን፣ ኢትዮጵያ እናጠፋለን ብለው የሄዱት አሁን ግልብጥ ብሎ ገብተዋል በመደመር ሰበብ። ስለዚህ ሁሉም በየአይጥ ጉድጓድ ስላሉ ነው ዘመነ ካሴም ነአምን ዘለቀም ልደቱ አያሌው የከተማ ወይም የህዝብ አመፅ የሚሉት የከተማ ውስጥ አመፅ የሚሉት እዛ ስለሰገሰጉ ነው። እዚህ ውስጥ አንዳርጋቸው ጽጌ አለበት፣ እዛው መንግስት ውስጥ ያለው ብርሃኑ ነጋ አለበት። ምክንያቱም የኤርትራ ኤጀንት ናቸው። ቴዲ አፍሮ ከነሚስቱ አለበት። የማን ነው የሚኒሻው ተፈራ ማሞ ሚስት አለችበት። ብዙ ናቸው። ሀደራ አበራ አለ እዛው መንግስት ውስጥ። ማነው ኦፒዲዮ ውስጥ የመሸገው ወርቅነህ ገበየሁ አለ። ኤርትራዊ ሻዕቢያ ነው በደሙ። ኦፒዲዮ ነኝ ብሎ ቁጭ ብሏል። እዛው እየሰራ ነው አሉ ብዙ እና አርከበ ቁባ ያሉ ስቲል የት ሄዱ? እነኚህ ሁሉ ብጥብጡ ሲነሳ ዶሚኖ ኢፌክት ነው። እዚህ ጋር አንዱን ድንጋይ ስትመዘው ያልጠበቅከው ቦታ ጋር ነው ሄዶ የሚናድብህ። ዶሚኖ ኢፌክቱን በዚህ አዶናይ በሚሉት አለሌ አይታችሁታል። ካልጠበቅነው ቦታ ነው የተነቃነቀው። እንዳለ አሜሪካ፣ አውሮፓ ተስፋ ያረግነው ጨለመብን ነው ያለው። ወጥቶም ቪዲዮ ሰርተዋል። ይሄ ሰውዬ እንግዲህ ምን ይዞ መጣ ስትል ምንም ሴጋና መለመን ነው ይዞ የመጣው። ራሱ አሳይለም ሲከር ነው። ኢኖቬሽን ይዞ አልመጣም። እንደ ሲንጋፖሩ መሪ ተምሮ ኢኖቬሽን ይዞ አልመጣም። ራሱ በሲስተም ያደህየውን ህዝብ ለካሜራ ደግኖ እያጎረሰ ረዳው እያለ ነው የሚያላግጥብን። የገዛ እንጀራህን ያንተው እናት አባት ያዘጋጁትን እንጀራ ለአንተ እያጎረሰ የራብተኛ ረዳው፣ አሁንም ልረዳ ነው የመጣሁት እያለህ ነው። ይሄ ምን ይመስላል? ትላንትም ሄደንበታል። ማስተር አብነት የተነሳው በዚህ ጉዳይ ነው። ተቀብለውታል። ለዛ ነው። ስለዚህ ሰምታችኋል። እኛ አማራን ብለን ከሚገባ በላይ መረጃ ሰጥተናል። በእውነት በቢሊዮን ዶላር የሚቆጠር መረጃ ነው የሰጠነው። መረጃ እንደ መረጃ ይሸጣል ታውቃላችሁ። ሞሳድ በመረጃ ነው ዓለምን ተቆጣጥሮ ያዘው። ሲአይኤም እንዲሁ
መረጃ ወሳኝ ነው። መረጃ የሌለው ህዝብ ፍሬን የተቆረጠበት ወይም ፍሬን የተበላሸ መኪና ማለት ነው እና መረጃ የሌለው ህዝብ ምንም ዋጋ የለውም። የመረጃን ጥቅም አማራው ሊገባው አልቻለም። ሌሎቹ ግን ገብታችሁ አፕሪሼት አድርጋችሁ ሰምታችሁ በተግባር አውላችኋል። ስላደረጋችሁ እናመሰግናለን። የሁሉ ልፋት፣ የሁሉ ውርደት፣ የሁሉ ስድብ እኛ አማራ ይተርፋል፣ እንደ ህዝብ እንደ አንድ ነገድ ይቀጥላል፣ ከሌላው ጋር ተስማምቶ መጥቶ ይችላል መንግስት መስርቶ እኛም ከስደት አማራውም ከመገደል እንተርፋለን። ሰላማዊ ሀገር ሰርተን ሁላችንም ትግራይ ውስጥም ያለው የኢትዮጵያዊነትን ሴንቲመንት ያለው ይመጣል፣ አብረን መንግስት መስርተን እንኖራለን ብለን ነበር። አማራው ግን ጭራሽ በአማራ ስም የተሰለፈው ፋኖ የግብፅን አውሬና የሻቢያን አውሬ ሱዳንን ጭምር አዝሎ ወደ ኢትዮጵያ እየመጣ ስለሆነ ኢትዮጵያ ሀገራችን ከመፍረሷ በፊት ለሌላው ህዝብ ለማሳወቅ ነው የመጣ ነው። ይህን ይመስላል መውጣችን። አመሰግናለሁ። በጣም አመሰግናለሁ። ሌላው መስቀል አደባባይ እንግዲህ ነጭ ለብሰው ሊያፈነድዱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ ካድሬዎች እንደ ሄኖክ የተባሉ ኤርትራዊ ሻቢያዎች፣ ወያኔዎች፣ ጳጳሱ የኢትዮጵያ ፓትርያርኩ የህወሓት አባል በመሆናቸው ምክንያት በመንፈስ ቅዱስ የተመረጡ አይደሉም ሰውየው። ስለዚህ አሁን መንግስት ራሱ ፈቅዷል። መንግስት ደግሞ ቁጣውን ለማብረድ በዓለም አቀፍ ደረጃ ኦርቶዶክሶች ተጨፈጨፉ ስለተባለ አማራ ተጨፈጨፈ እንዳይባል ኦርቶዶክስ ነው የሚሉ እሺ፣ ችግር የለውም። ኦሮሞም ተጨፍጭፎ ይሆናል አናውቅም። ግን ኦርቶዶክስ ያ ሁሉ ሰው ተጨፍጭፎ ሙስሊሙ ተጨፍጭፏል። የዓለም ትኩረት እየሳበ በመጣበት ጊዜ የአልአፍ ዝማሬ በሚል አንድ ኤርትራዊ ሻቢያ ሰርቶ የማይበላ ሚሊዮን መሀይሞች የሚከተሉት መስቀል አደባባይ ላይ ነጭ ለብሰው ሊያፈነድዱ መንግስት ፈቅዷል። ይህን ህዝቡ እንዲያውቀው እንፈልጋለን። የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን ግድያ ለማዳፈን በዓለም መድረክ ጭፍጨፋው እንዳይጋለጥ የጨፈጨፋቸውስ ማን ነው? መንግስት ነው? አይደለም። አብይማ ሰሜነኛ ብለው እየመጡ ስለሆነ አመፅ እንዳይነሳ ይፈልጋል። የጨፈጨፋቸው ግን ሻቢያና ወያኔ ተባብረው ነው። ጡት የቆረጠ ጎጃም ውስጥ እኮ ፋኖ ነው አይደለም እንዴ? የወያኔ ፋኖ እኮ ነው። የሻቢያና የወያኔ ፋኖች ናቸው። አራት የአማራ ልጆች የቆረጡ ህዝቡን ለማስነሳት አልቻሉም። በዶክተሮች መጡ፣ አልቻሉም። በዘመቻ አንድነት መጡ፣ አልቻሉም። በመቶ ተራሮች ሞከሩ፣ ጎጃም ውስጥ አልቻሉም። በምሬ በኩል ተሞከረ፣ አልቻሉም። ጭራሽ 2 የሻቢያ ኮሎኔሎች ተማረኩ። አሁንስ በዩኒቨርሲቲ ተማሪዎች በኦነጋዊ ስሜት ባላቸው ኦሮሞዎች ተሞከረ፣ አልቻሉም። እንደ ኔፓል አብዮት አንድ የ20 ዓመት ወጣት ነው፣ ቲክታከር ነው። የኔፓልን አብዮት ያለ ዝግጅት ያስነሳው። ወጣቶች ወታደር የላቸውም፣ ደህንነት የላቸውም፣ አማካሪ የላቸውም። ብቻ የተማረረ ህዝብ እንደ ኢትዮጵያ ስላለ አስነሱት። ከለውጥ በኋላ ማን ወሰደው? ጁንታው የታጠቀው ኃይል ራሱ የመንግስት የነበረው ወታደራዊ መሪ ተፈጠረ። እነማንን? የወጡ ወጣቶችን ጨፍጭፎ። ኢትዮጵያ ውስጥስ እንደዚህ አይፈጠርም። 100,000 ያስገቡት ቲዲኤፍ አለ፣ ትግራይ ዲፌንስ ፎርስ። ፋኖ በተወሰነ ደረጃ የነዘመነ ኃይል ያስገባው አለ፣ ኦነግ አለ ከጀርባው። ስለዚህ አብይን ይመቱና ደብረ ጽዮንን ያመጡታል ማለት ነው። ይሄን ነው እየሰሩ ያሉት። አዶናይ እየተባለ 6ኛ ክፍል ስሙንም ማንሳት አልፈልግም። ይህን ሰውዬ ዓለም አቀፍ ደረጃ ለምንድን ነው የሚያነቃንቁ ስትሉ ትምህርት አለው የለውም? ህወሓት ነው ቀጥሮ ሰሉ ያስገባው። ጋዜጠኛ ቴዎድሮስ ራሱ ትግሬው አጋልጦታል። ህወሓት ያዘጋጀው ነው ያለ። እንደነ ማርያማዊት ያሉ ሴተኛ አዳሪዎች ግን ሊቃወሙ ወጡ። ፋክት ነው። አዶናይ እየተባለ ተራ ሰው አልታሰረም። ትግሬዎች ናቸው ታሰረ ያሉ። አላሰረውም አብይ። ምክንያቱም አብይ ይፈራል ትግሬ።
የኦሮሞ አሁን ያሉ መሪዎች እንደ ትግሬ የሚፈሩት የለም። ቁረጡና ለጀግና ኦሮሞ ወጣት አሰሙት። አገራችሁን ወሮ ያለው ወያኔና ሻዕቢያ ነው። የብልጽግና መንግስትን ያመጣው ራሱ ወያኔና ሻዕቢያ ነው። አማራን ፈርተው ኦሮሞን ፈርተው ለውጥ አለ ብለው አብይን ከፊት ያመጡት ኤርትራውያን ሻዕቢያዎች ናቸው። የአድዋ ትግሬዎች ናቸው። ኦህዴዶች ናቸው። ደህዴኖች ናቸው። ብአዴኖች ናቸው። እነዚህ ደግሞ በትግሬዎች የተጠፈጠፉ ድርጅቶች ናቸው። ስለዚህ የነ አዶናይ እንቅስቃሴ ምንድን ነው? የነ እዩ ጩፋ የነ ቴዎድሮስ ካሳሁን ከነሚስቱ የነ አምለሰት ሙጬ ምን ይመስላል? የበሰበሰ እንጀራ እያመጣ ሳገቱራ ራሱ የበተኑን ወያኔ አስራቦ የበተኑን ወጣት ወይ ደግሞ ማሳደግ ሳችል ቂጧን እየሰጠች የተወለደ ወጣት አምጥቶ ረጅ ለመምሰል በአንድ 3 ቀን ውስጥ እንቅስቃሴ ራሱ ትግሬዎች አላማ ስላላቸው ሰግጥ ማለት ዝጋ ማለት ነው። በትግርኛ ቆልፍ ማለት ነው። አጥብቅ ማለት ነው። አንተ ኦሮሞ፣ አማራ፣ አንተ የደቡብ መልካም ሕዝብ ልንገርህ፣ ለወያኔና ሻዕቢያ ለኦነጋውያን ኮድ ስም ነው። ሰግጥ ሰግጥ እያሉ የሚጨፍሩት በሙሉ በዚህ ሲቪል እንቅስቃሴና በህዝባዊ አመፅ የሚሳተፉ ናቸው። በሙሉ አዶናይ እያሉ ያለቀሱ ህፃናት የወጡት በወላጆቻቸው ነው ያለቋቸው። በዚህ ተሳትፏል። እኔም ጠቅላይ ሚኒስትር በሆን ኖሮ አብሮ ስለሚሰራ ነው እንጂ የለማኝ ሰብስቤ ጥፍሩን ብነቅልለት ቀጥታ ደብረ ጽዮን ቢሮ ይወስደኛል። ኦሮሞ ግን ይፈራል። ትግሬን በጣም ይፈራል። እንደ ኦሮሞ አይነት እኔ ትግሬና ኤርትራ እንደሚፈራ ህዝብ አይቻለቅም። አማራ ግን ወገናቸውን 12 ሚሊዮን ተጋብቷቸዋል። አነፍተኛ ቁጥቆርቷል። ቆሻሻ ቆማጣ ነው። አንድ ትግሬ ላይ ኦሮሞ አፉን ሲተፋ አይታጠቅ። ትግሬ ግን እንደዘገየ ያለው እንደ ጆከር ጋላ እያለ ሙልጭ አርጎ ያውም እኮ ዱባይ ነው ያለ ዳኛዋል። ትልቁን የኦሮሞ ህዝብ እየሰደበ ነው። ለምን? ትግሬ ነዋ። የገብረ ጻዲቅ ልጅ እኮ እሱ የሚሰራው አማራን ተሳዳቢ ነው ለማስባል፣ እንደኛ ያለውን ደግሞ በመርዝ ማጥፋት ነው። ግን ማዕይም ነው። በዱካው ነው እንደ ዳኛ የሚፈራው። ቆንስላ ጽሕፈት አለው እኮ አብይ እኮ ዲፕሎማሲያን አያመጣውም። ለምን? የሚሰራው ከትግሬዎች ጋር ከሻዕቢያዎች ጋር ስለሆነ ነው። እመነኝ፣ አብይ የሚሰራው ከነሱ ጋር። ነገ ጠበቅ ያለ ውጊያ ቢገኝም እንዳጎቱ መንግስቱ ኃይለማርያም ይፈረጥጣል። ያቺ ሰቆቃ ያቺ ሀገር የምትፈርሰው ግን በኦሮሞና በትልቁ ህዝብ በሁለቱ መካከል በአማራ ጭምር ነው። በቀረው ደግሞ የኢትዮጵያ ምርጥ ህዝብ ኢትዮጵያ ትፈራርሳለች። ሶማሌን አይተነዋል እንዴት እንደሆነ። ኢትዮጵያ በዘረኝነት የነቀዘ ሀገር ነው። ትራይባሊዝም አለ። በብሔር ጥላቻ ያበደ ህዝብ ነው። የታጠቀ ህዝብ ነው። አሁን የምታየው እኮ ደርድሮዚያ የሚያሳይ አንተን በተለይ የኦርቶዶክሱ የዋሁን ለመሳብ ነው። ካናዳዊ ሆኖ ለምን ይሸልማል? መጥቶ የኢትዮጵያኖችን እድል ለመዝጋት ነው። በሙሉ የተሸለሙ ትግሬዎች ናቸው። ሱፍ አልብሰው ለማኝ ነው አይደለም። ለምን አሉን? አልደግመውም። ሰይፉን እኮ አላቀረብከኝም እንጀራዬን ዘጋው ነው ያለው። ቆብልጅ ዘጋው፣ እንጀራዬን ዘጋው። እኔ አወና ቢሪች ነው ያለ። አይተዋል ጣቱን እንዲያወጣ እንዴ ያለን ወጣት። ያንን ግን ኢንስታግራም ዘርፎ ዋሽቶ $1 አለ ብሎ ዘርፎ ያንቋሸሸውን ቪዲዮ ለምን አትለጥፈው? ቲክታኮች ረች ታሰሩ። የኢትዮጵያ ቲክታከሮች ወይም ቲክታክ ላይ ያለው ስነ ምግባር ስለሌላቸው ብሎ ሞጣ ቀራኒ ሆኑ። ትግሬ ህዋት